ዋጓን ዩቲዩብ ዋጓን ገነርሱ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁና ስለ አርሰናል መስማት የምትወዱ እንዲሁም የሌላ ክለብ ደጋፊዎች ሆናችሁ ስለ አርሰናል መስማት እንፈልጋለን የምትሉ ከሆነ እንጠብቃላችሁ። አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናሌ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮመንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናሌን ሞቅ ደመቅ እንድታደርጉልኝ ስል እንግዲህ በአክብሮት ጠይቃለሁ። ቪዲዮንም ስትጀምሩ ላይክ እያደረጋችሁ ጀምሩ። የእናንተ ላይክ ማድረግ የዩቲዩብ አልጎሪዝም ይሄ ቪዲዮ እንደዚህ አይነት ኮንተንት መስማት ማየት ለሚፈልጉ ሰዎች ሪኮመንድ ስለሚያደርግልኝ ፕሊዝ 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 ቪዲዮን ስጀምሩ ላይክ አድርጋችሁ ጀምሩ። አርሰናል በካራቦ ካፕ ፍጻሜ ትላንትና እንግዲህ በዌምብሌ ስቴዲየም ማንቸስተር ሲቲን አስተናግዶ 2-0 በሆነ ውጤት ተሸንፈን እንግዲህ ከ33 ዓመት በኋላ የካራቦ ካፕ ዋንጫን ማንሳት የምንችልበትን እድል እንግዲህ ሳንጠቀም ቀርተናል። አይኖ እጅግ በጣም የሚያበሳጭ ጨዋታ ነበረ። አስከፊ ነው። ዘንድሮ ልናሳካቸው ከምንችሉት ዋንጫ ውስጥ ቀድሞ መምጣት የቻለና ለፕሪሚየር ሊጉ እንደ ማሟሻነት እንጠቀምበታለን ብለን ያሰብነው የበረኪን ዋንጫ ነበረ። ሊስን ያጣለማኝ ተሳድቦ ይሄዳል ነው ነገሩና አይኖ ይሄ ዋንጫ ብናነሳው ለዚህ ለቆርቆሮ ዋንጫ ለዚህ ጣሳ ዋንጫ ብለው ሚተቹን ወይም ደግሞ ዋንጫውን የሚያቃልሉት ብዙ የሌላ ክለብ ደጋፊዎች እንዳሉ እናውቃለን። ሊስን እነሱ አሁን ቢስቁባችሁ እንዳይገርማችሁ። አትሊስት ዊ ሜክ ኢት ቱ ዘ ፋኪንግ ፋይናል። እነሱ በግሪምስቢ በሚባል ዝቅተኛ ቲም ተሸንፈው ከዚህ ውድድር ውጪ እንደሆኑ እያስታወሰቻቸው። ኤኒዌይስ አርሰናል ይሄን ጨዋታ እንዴት ተሸነፈ? ጨዋታው እንዴት ነበረ? ምንስ ብናረግ ውጤቱ ይስተካከል ይችል ነበር የሚለውን ነገር ለመወያየት ነው የመጣሁት። ሊስን ዊ ኦልሬዲ ሎስት ዘ ጌም፣ ተሸንፈናል። ዊ ጎ አጌን። ፕሪሚየር ሊግ አለ። ፕሪሚየር ሊግ ላይ ይሄኛው ሽንፈት እንግዲህ እንዳያንጸባረቅብን ከዚህ ሽንፈት ሙድ ወጥተን ወደ ፕሪሚየር ሊጉ ስንመለስ ፎከሳችንን በሌሎች ኮምፒቲሽን ላይ ማድረግ አለብን። ኢስ ኦቨር። አይኖ መስተካከል የነበረባቸው ነገሮች አሉ፣ እመጣበታለሁ። መጀመሪያ አርሰናል ስታርቲንግ ላይን አፕን እንመልከት ነው። ከትላንትና ወዲያ በነበረው ቪዲዮ ቦልድ በሆነ ነገር ተናገር ያለው ስታርቲንግ ላይን አፕን ስናገር እንግዲህ እዚህ ጨዋታ ላይ ኬፓ አሪዛባላጋ እንዲገባ እፈልጋለሁ ብያለሁ። ለዛም እጅግ በጣም ሪዝነብል ነበርኩ። የመጀመሪያው ነገር ኬፓ አሪዛባላጋ እዚህ ድረስ ያደረሰን እሱ ነው። አይኖ ምን ያህል አርሰናል ደጋፊዎችና አርሰናል ይሄ ዋንጫ እንደሚያስፈልገውም አጥቸው አይደለም። ኤንዌይስ እዚህ ጨዋታ ላይ ኬፓ መግባት አለበት፣ እሱ ነው እዚህ ደረጃ ያደረሰን። ግን አልኩኝና ግን ደግሞ ሀፍን ቢያጫውታቸው ሚካኤል አርቴታ ዳቪድ ራያን ይዞ ቢገባ አይ ኮምፕሊትሊ አንደርስታንድ፣ ወይም ደግሞ ሀፍ ቢያጫውታቸው አትሊስት የሚል ሀሳብ አንስቼ ነበረ። አንደኛው እሱ ነው። ኬፓን የጀመረው ምንም ጥያቄ የለኝም። ከዛ የቀኝ ፉልባክ ቦታ ላይ እኔ ክሪስቲያን ሞስኬራን ይዘን መግባት አለብን ለዚህ ጨዋታ። ምክንያቱም ፕሮባብሊ እንደዚሁ ነው ያልኩት፣ ፕሮባብሊ በሲቲ በኩል በዛ ቦታ ላይ ሊሰለፍ የሚችለው ዶኩ ነው። የዶኩን ፍጥነት የዶኩን ድሪብል ለመከላከል ቤን ዋይት እኔ ከዲፌንሲቭ ሚናው በላይ የአታኪንግ ሚናው የምወድለት ተጫዋች ነው። እንደ ኳስ ተጫዋች ከሞስኬራ እና ከቤን ዋይት የማንን ትወዳለህ ብትሉኝ ራሱ ቤን ዋይትን ነው ምለው። ነገር ግን የትላንት ጨዋታው ላይ ድሪብለር የሆነ ፈጣን የሆነ ተጫዋች በዛ ቦታ ላይ ማንቸስተር ሲቲ እንደሚጠቀም ስላወቅ ለእኔ ምርጫዬ ሞስኬራ ነው ብዬ ነበር። የፉልባክ ቦታ ላይ ቲምበር ነገር አጠራጣሪ ስለሆነ በእኔ በኩል እዚህ ላይ ሞስኬራን ነው መጠቀም የምፈልገው። አይኖ ቤን ዋይት በጣም ሄልፕ ያደርገናል ስፔሻሊ አታኪንግ ላይ። ነገር ግን በሱ ቦታ ላይ ደግሞ በማንቸስተር ሲቲ በኩል ፕሮባብሊ ሊሰለፍ የሚችለው ዶኩ ነው። የዶኩን ፍጥነት ደግሞ ለመከላከል የመከላከል ብቃት ላይ እንዲሁም ብዙ ኦቨርላፕ ማያደርግ የፉልባክ ተጫዋች ነው መምረጥ መፈልገው። ስለዚህ ክሪስቲያን ሞስኬራን ይሆናል። ከዛ በመቀጠል ሌላው ችግር የነበረው ኤብሪቼዜን አንድ ትልቅ ሚና ሰጥቼው ነበረ።
ላስታውሳችሁ ማንቸስተር ሲቲ ለማጥቃት ሲሄዱ የማጥቃት አታኪን ሰርድ ላይ ብዙ ተጫዋቾችን ወደፊት ይልካሉ። ስፔሻሊ ዊንግ ቦታ ላይ ይደራረባሉ። ትላንት የተመለከተውም እሱ ነው። ዊንግ ላይ የሚጫወቱት የነበሩ ተጫዋቾች ከዊንግ ጀምሩና ወደ መሃል ኢንቨርት እያደረጉ ይገቡ ነበር። ዶኩም ሴሜኞም። ከዛ በኋላ ደግሞ እዛ ቦታ ላይ መገኘት የሌለባቸው ተጫዋቾች እንደነ ኑኔዝ እንደነ ሮድሪ አይነት ተጫዋቾች ደግሞ ክንፍ መስመር ላይ ይገኙ ነበር። ይህ የማንቸስተር ሲቲ ታክቲክ ነው። መጀመሪያ ማውቄ ይሄ ቪዲዮ ላይ ፕሪቪው ቪዲዮን ስሰራ ኤብሪቼዜ ዚህ ጨዋታ ላይ እጅግ በጣም አስፈላጊ ነው። መቆም ያለባትም የመሃል ሜዳው ሰርክል ላይ ኤብሪቼዜን እዛ አካባቢ ላይ ከተው ነው ብሬክ ማድረግ ከቻልን የእነሱን ፕሬስ ወይም ደግሞ ያን ፕሬሳቸውን ብሬክ ማድረግ ከቻልን ያን ኳስ ወደምንፈልገው ቦታ ላይ ወደምንፈልገው የማጥቃት አታኪን ሰርድ ቦታ ላይ በአግባቡ ያን ኳስ ዲሊቨር የሚያደርግ ተጫዋች ኤብሪቼዜ ነው። ሚካኤል አርቴታም በላስት 4 የኤብሪቼዜ በተሰለፈባቸው ጨዋታዎች ላይ የ8 ቁጥር ሚናን ሳይሆን እንደ 10 ቁጥር ሚና የመከላከል ትራክ ባክ አድርጎ ወደኋላ የመመለስ ሚናውን ቀንሶለት ነበረ የገባው። የትላንትናውን ጨዋታ አፌክት ካደረጉት ነገሮች መካከል የኤብሪቼዜ ዚህ ጨዋታ ላይ በጉዳት አለመሰለፍ ነበረ። ስመለከተው እኔ እንዲሁም ከሃቨርትዝን ነበር 8 ቁጥር ቦታ ላይ የተመለከትኩትና አወዝ ሃፒ ቱ ቢ ኦነስት። እና ከዚህ በፊትም በተደጋጋሚ ነበር አንድ ጨዋታ ላይ ተመልክተ ነው ይመስለኛል ከሊድስን 4-0 ስናሸንፍ ይመስለኛል በሜዳቸው ከሃቨርትዝ ከጉዳት የመጣና እዛ ቦታ ላይ በኦዴጋርድ ቦታ ተሰልፎ በጣም ኦፕን ነበረ። ነገር ግን ሊስን ያን ነገር ድጋሚ ምናልባትም እንደ ቲሞቹ እንደምናገኛቸው ቲሞች ካልሆነ በስተቀር ያ እጅግ በጣም ስህተት ነበረ። የትላንትናው ጨዋታ ላይ ካይ ሃቨርትዝ እሱ ቦታ በጣም ሲቸገርበት ተመልክተናል። ኤብሪቼዜን በጉዳት ማጣታችን ትልቁ ነገር ነበረ። ከዛም የፕሪቪው ቪዲዮ ላይ የተናገርኩት ሌላ ነገር ነበረ። የአርሰናል የማጥቃት የግራ ክንፍ ቦታ ላይ ከትሮሳርድ ይልቅ ማርቲኔሊን ነው የምፈልገው ብያለሁ። እሱንም ሪዝኔን እንዲህ ስል ገልጬ ነበረ። በማጥቃት ኢንተንሲቲ የሚገቡ ከሆነ የግራ ክንፍ ቦታ ላይ ማርቲኔሊ ተስማሚው ተጫዋች ነው። ያኔም ታስታውሳላችሁ የኤምሬትሱ ጨዋታ ላይ አንድ እኩል በተለያየንበት ጨዋታ ላይ ብሬክ አድርገናቸው ያቻነት ግቧን ማስቆጠር የቻልነው በማርቲኔሊ አስደናቂ ሩጫ ነበር። ስለዚህ እዚህ ጨዋታ ላይም የእሱ መኖር አስፈላጊ ሊሆን ይችላል፣ ግን እንደነገርኳችሁ የታክቲካል። ስለዚህ በእኔ በኩል ኤኒዌይስ ማርቲኔሊን እዛ ቦታ ላይ ባረገው ይሻላል። ነገር ግን ሚካኤል አርቴታ ለዚህ ጨዋታ ትሮሳርድን ነው ይዞ የገባው። ይዞ መግባቱ ችግር የለውም፣ ችግር አልነበረውም። ነገር ግን ያን የጨዋታ ስታይል ወይም ደግሞ ያን መንገድ ተመልክቶ ውሳኔ ለማሳለፍ ግን እጅግ በጣም ጊዜ ወስዷል የሚል እምነት አለኝ። እንግዲህ ይህን ይመስል ነበር የአርሰናል እኔ ከገመትኳቸው ተጫዋቾች ኦልሞስት ቤን ዋይት ቦታ ላይ ሞስኬራ ነበር። ኤብሪቼዜን ፈልጌ ነበረ የ10 ቁጥር ቦታ ላይ ኤብሪቼዜ በጉዳት ስላልነበረ በኤብሪቼዜ በኩል ላይ እንግዲህ ከሃቨርትዝ ነበር መሰለፍ የቻለው። ሌላው ደግሞ ትሮሳርድ ነበረ ሚካኤል አርቴታ ኢንስቴድ ኦፍ ማርቲኔሊ የተጠቀመው። ፈርስት ሃፍ እንመልከት። ጨዋታው ጀመረ። አርሰናል እጅግ በጣም ጥሩ የሚባል አጀማመር የነበረበት ጨዋታውን ኮንትሮል ያደረገበት ከዛም እጅግ እርሊ የነበረ ትልቅ ቻንስ ክሬት ማድረግ ችሎ ነበር በቡካዮ ሳካና በካይ ሃቨርትዝ አማካኝነት። ሊስን ኢስ ኤ ፋኪንግ ፋይናል ጌም ዩ ጎ ቻንስ ዩ ሃቭ ቱ ዩዝ ኢት። ክሊኒካል መሆን ነበረብን እዛ ጋር። ካይ ሃቨርትዝ ኳሱን ከዛ የተሻለ መጠቀም ይችል ነበር፣ ኦፍኮርስ ይችል ነበር። ነገር ግን የቻለውን ሞክረዋል። ጄምስ ትራፎርድ የማንቸስተር ሲቲው ግብ ጠባቂ ተመለሰ። ቡካዮ ሳካ ደግሞ ሁለቴ ቡካዮ ሳካ ያን የተመለሰውን ኳስ ሞክሮ ነበረ። አሁንም ትራፎርድ ያን ኳስ ሴቭ ማድረግ ቻለ። አርሰናል ፈርስታፍን በደንብ በሚባል ሁኔታ ጨዋታውን ተቆጣጥረን ነበረ። ስፔሻሊ እስከ 25 ሚኒትስ እስከ 25ኛው ደቂቃ ከ25ኛው ደቂቃ በኋላ ሲቲ
ቦል ፖዚሽን መያዝ ጀምሮ ነበር which is እኔ በጣም ያረበሸኝ ነገር ምክንያቱም አርሰናል ኳሱን ኖርማሊ ፖሰስ ሲያደርግ ሳይሆን የተጋጣሚ ቡድን ኳሱን ይዞት አርሰናል ዝቅተኛ የኳስ ኮንትሮል ባደረገባቸው ጨዋታውን ኮምፈርታብሊ ሲያሸንፍ ተመልክተናል። ይሄ ደግሞ የባየር ሌቨርኩሰኑ ሁለተኛ ጨዋታ በኤምሬትስ ያደረግነውን መመልከት በቂ ነው። ኳሱን ኮንትሮል በማድረግ ረገድ ባየር ሌቨርኩሰኖች ቦል ፖዚሽኑ ነበራቸው። ነገር ግን when you come to chance creating አታክ ላይ ደግሞ ብዙ ሹቶች በማድረግ ግን አይገናኝም ነበር። አርሰናል እጅግ በጣም የተሻለ ቁጥሮች ነበሩት። ስለዚህ እንደዛ ስለነበርኩ አይወዝ ኦፕቲሚስቲክ ነበርኩኝ እዛ ሰዓት ላይ አርሰናል ጥሩ ነገር ሊያደርጉ ይችላል የሚል ፈርስት ሃፍ ላይ ሲቲ ምንም አይነት ፔናልቲ ቦክስ ውስጥ ምንም አይነት አስፈሪ እንቅስቃሴ ሳያረጉ የኬፓ አሪዛባላጋ እዛ ቦታ ላይ መሰለፍን እንኳን ብሌም ለማድረግ ሳንቸገር ቆይተናል። ምክንያቱም በሲቲ በኩል ምንም አይነት አስፈሪ የነበረ እንቅስቃሴ ስላልነበረ ሁለተኛው አጋማሽ ሲጀምር ግን ካሞንማን የተለየ ሲቲ ነበር የመጣው። ኢንተንሲቲያቸውንና ፕሬዠር ጨምረው እንግዲህ አርሰናልን በጣም በጣም አጨናነቁ። ፕረስ እያደረጉ ነበር። የእነሱ ፕረስ ማድረግ ብቻ ሳይሆን በፕረስ በሚያደርጉበት ጊዜ ላይ የአርሰናል ቢውልዳፕን ዲስረፕት አድርጎ ነበር፣ እየረበሹት ነበር። አርሰናል በቢውልዳፕ ከራሱ የግብ ክልል ኳስን መስርቶ ለመውጣት ሲቸገር ተመለከተን። ያ ችግር ብቻ ሳይሆን ደግሞ ጨዋታውን አፌክት ካደረጉት ሞመንቶች መካከል የኬፓ አሪዛባላጋ ከሰከንድ ሃፍ እንደጀመረ አካባቢ ላይ ዶኩ ላይ ያልተገባ ተንቀሽቅሾ ከራሱ የግብ ክልል ከወጣ በኋላ ቢጫ ካርድ መመልከት ችሎ ነበር። ሳራሰው በፊት ስለ ቢጫ ካርድ ስናወራ ሌላ ጨዋታው ላይ ትልቅ ጉዳይ ነበረ። እሱም የሄንካፔ ኤርሊ ቢጫ ካርድ መመልከት ነው። በ16ኛው ደቂቃ ላይ ነበረ ፈርስት ሃፍ ላይ ቢጫ ካርድ የተመለከተው which is ቢጫ ካርድ የማያሰጥ ፋውል ነበር። ፋውል አልነበረም፣ ዳይቭ አድርጎ ነው ያ ተጫዋች። ነገር ግን እንደውም እኔ ስፒዱን የሩጫውን ስፒድ ስመለከት ሬድ ካርዱላ እንዳያሰጥ ቫር ታይቶ ምናምን ብዬ አስቤ ነበር። ነገር ግን ምንም አይነት ኮንታክት ከተጫዋቹ ጋር አላደረገም። ሄንካፔ ያ ቢጫ ካርድ ተመለከተ። ቢጫ ካርድ ሄንካፔ ከተመለከተ በኋላ ታውቃላችሁ አሴ ለፉልባክ ማጥቃት አይደለም ሜን ስራው መከላከል። የምትከላከሉት ደግሞ ዊንገሮችን የመስመር የማጥቃት ክፍል ተጫዋቾች ናቸው። ኖርማሊ ድሪብለር የሆኑ ፈጣን የሆኑ እነዚህ አይነቶች ተጫዋቾችን ለማቆም በምታደርጉበት የመከላከል ሂደት ውስጥ ዩኮሚት ፋውል ትሰራላችሁ። ያ ፋውል ቢጫም ሊሆን ይችላል፣ ቀይም ሊሆን ይችላል። እርሊ ቢጫ ካርድ ከተመለከታችሁ ከዛም በኋላ የመከላከል ሂደታችሁ ላይ እጅግ በጣም ትልቅ ኢፌክት አለው። ምክንያቱም ከዛ በኋላ ኢፍ ዩ አር ኢን የሎ ካርድ ኦልሬዲ የመጀመሪያ ላይ የሎ ካርድ ላይ ከሆንክ ከዛም በኋላ ድሪብል አድርጎ ለሚያልፍ ተጫዋች እግርህን ልከህ ለመከላከል ትፈራለህ። ምክንያቱም ያን የተሳካ ድሪብል አድርጎ ታክልህ የተሳካ ወይም ደግሞ ታይሚንጉን የጠበቀ ካልሆነ ሁለተኛ ቢጫ ካርድ የመመልከት ቻንስ ትልቅ ነው። ስለዚህ ኢወስ ሲምፕል ፈርስት ሃፍ ላይ ወጥተን አየር ስንቀበል ከጓደኞቼ ጋር ፈርስት ቲንግ ቱ ዱ ኢዝ ሄንካፔን በካላፊዮሪ አርቴታ መቀየር አለበት ብዬ ጠብቄ ነበር። ቱ ቢ ኦነስት ያደርጓል ብዬ ኦልሞስት 100% እርግጠኛ ሆንኩበት ነገር ነበር። አይዶንት ኖ የአርቴታ ዲሲሽን እዛ ጋር ለምን ሁሉ ጊዜ እንደወሰደበት አልገባኝም በጣም በሚገርም ሁኔታ። ከዛም ያው ቀጠለ እንደነገርኳችሁ። ሰከንድ ሃፍ ደግሞ የማንቸስተር ሲቲ ኢንተንሲቲ እና ፕሬዠር በሚገርም ሁኔታ የጨመረበት ነበር። እንደነገርኳችሁ ነው አርሰናልን ቢውልዳፑን መስበር፣ እዛው ማስቀረት፣ እዛው ከአርሰናል ከቀጠናቸው አልፎ እንዳይወጡ ለማድረግ በጣም የሚገርም ፕረስ እያደረጉ ነበረ። በርናንዶ ሲልቫ እና
ሮድሪ በዚህ ረገድ እጅግ በጣም የተሳካ ነበረ። ፕረስ ሲያደርጉን እንግዲህ ኳስ የኛ ዲፕ ሚድፊልደሮች የሚባሉትን እነ ዙቢሜንዲን እና ራይስን በደንብ በጣም ፕረስ በማድረጋቸው የተነሳ ኳስ ከዛ ክልል ብሬክ አድርገን ወይም ደግሞ ኳሷን ብሬክ አድርገን ልንወጣ የምንችልበትን መስመሮች በሚገርም ኢንተንሲቲ እና በፕሬዠር ዘግተውት ነበረ። ይሄ የማንቸስተር ሲቲ የሰከንድ ሃፍ የሚገርም የጨዋታ ለውጥ ነበር። እንደነገርካችሁ ከዛ ኬፓ አሪዛባላጋ አንድ ሌላ ስተት ተሳሳተ which is ዶኩ ላይ ያለ ቦታ ወጥቶ ፋውል ሰርቶ ቢጫ የተመለከተበት ፌር ቢጫ ነው። እዚሽ ላይ ምንም አይነት እንትን የለኝም። ነገር ግን ከዛ በኋላ እዛች ሞመንት ላይ ምን ያህል ኬፓ ፓኒክ እንደነበረ ሁላችንም ተመልክተናል። እዛ ሞመንት ላይም ኤጌን ምን አልኩኝ፣ ካላፊዮሪ መች ነው የሚገባው? ግን ዚስ ታይም ካላፊዮሪን ስታስገባው ፑት ራያ ኦን፣ ራያን መልሰህ አምጣው። አሁን ራያ ያስፈልገናል። ዋይ? ምክንያቱም ያን ኢንተንሲቲ እና ፕሬዠራቸውን ሰብረን መውጣት አቅቶናል። ስለዚህ ካላፊዮሪ ሪስክም ቴክ ሊያደርግ ይችላል። ያለብንም ሄንካፔ በቀይ ካርድ የማጣት ስጋታችንንም ይቀንስልናል ብዬ አስቤ ነበር። ሰከንድ ደግሞ ራያ ሲገባ ደግሞ ቢውልድ አፕ ላይ ኖርማሊ ትላንት ከተጫወቱት ከቲሞቹ ጋር ትላንት ከነበሩ ስታርቲንግ ላይን አፕ ላይ ከነበሩ ተጫዋቾች ጋር ከኬፓ ይልቅ ራያ ብዙ ጨዋታዎችን አድርጓል። ስለዚህ አዎ ስትራግል አድርገናል። የአሰልጣኝ ስራ ምንድን ነው? ያንን ችግር ተመልክቶ ሶሉሽን ማምጣት ነበር። ሚካኤል አርቴታ ቶሎ ሪያክት ማድረግ ባለመቻሉ እንግዲህ የመጀመሪያዋ ጎል በቼርኪ አማካኝነት ክሮስ የተደረገች ኳስ፣ አዎ ከዛች ፋውል በኋላ ፓኒክ የነበረው ኬፓ አሪዛባላጋ ያችን ኳስ በቀላሉ መቆጣጠር የሚችላትን ኳስ እንግዲህ መቆጣጠር ሳይችል ቀርቶ ባይነካት ይሻል ነበረ። ምክንያቱም ባይነካት ኳሷን ለመከላከል ጥሩ ፖዚሽን ላይ የነበሩ ተጫዋቾች ነበሩ። ጎሉን ያስቆጠረው ኦሬሌን እንግዲህ ማርክ ለማድረግ ያሰበው ዙቢሜንዲ ነበር which is አርሰናል ቤት ውስጥ አጠር የሚለው በቁመት ተጫዋች ዙቢሜንዲ ነው። ነገር ግን ያቺ ኳስ በተነካሽ ቁጥር በተነካሽ ጊዜ አቅጣጫዋን ስለቀየረች የሰውነት ወይም ደግሞ የቦዲ የአሯሯጥ ስታይላቸው መጀመሪያ ከነበረበት ቶሎ ወጥተው ያን ለመከላከል ቶሎ ሪያክት ማድረግ ይጠበቅባቸው ነበረ። በዛ ሂደት ውስጥ ግን ኢማጅን አጭር ተጫዋች ነህ፣ ወደዚህ እየሮጥኩ ነው፣ ኳሱ ተቀየረ። ሰውነቴን ለመመለስ ላልቸገር እችላለሁ፣ ግን ጃምፕ ማድረግ አልችልም በዛ ሂደት ውስጥ። ኢፍ ኤኒዋን ከኔ የተሻለ ርዝመት ላይ የሚገኝ አይነት ተጫዋች ቢኖር ምንም እንኳን እኔ እዛ ቦታ ላይ ብገኝም ኳሱን የማግኘት ቻንስ ያለው ረጅሙ ተጫዋች ነበረ። እሱ ነበረ ሀፕን ያደረገው። ሊስን ቅድምም ብያችሁ ነበረ፣ የግራ ክንፍ ፉልባክ ተጫዋቻችን ሄንካፔ ሪስክ መውሰድ የማይችልበት ጊዜ ነው። ይህን ግብ የተቆጠረው ከግራ ክንፍ በተሻማ ኳስ ነው። ከዛ የሲቲ በጣም እጅግ በጣም የሚገርመው ነገር ምንድን ነው? በቃ ጨዋታውን ማንበብ ችሏል። ጨዋታውን በደንብ ማንበብ ችሏል። ምክንያቱም ሁለቱ የመስመር የማጥቃት ክፍል ዶኩና ሴሜኞ በጣም ዋይድ ሄዱ ነበረ በማጥቃት ሂደት ውስጥ። ከዛ የአርሰናልን የመከላከል ወይም የአርሰናልን ቲም ስትሬች ያደርጉት ነበረ። ከዛ አዘ ሴም ታይም ደግሞ ኳሱን ይዘው ኢንቨርት ያደርጉ ነበር ወደ መሃል ኳሱን ድሪብል እያደረጉ። ስለዚህ የመስመር ተከላካዮቻችንን አውት ኦፍ ፖዚሽን ያደርጓቸው ነበረ። ሁለተኛው ጎል ሲቆጠር which is በጣም ደግሞ አስከፊ የሚያደርገው በ4 ደቂቃ ውስጥ ነው 2 ግብ የተቆጠረብን። ሁለተኛውን ጎል ሲቆጠር ቪዲዮን ካልተመለከታችሁ ሄዳችሁ መመልከት ትችላላችሁ። መጀመሪያ እዚህ ኳስ ላይ ምን ያህል ያቺ ብሬክ አድርጎ መውጣት እንደከበደን የሲቲን ፕሬዠር ወይም ደግሞ ሃይላይን ሰብረን ለመውጣት ሞክረን ከካይ ሃቨርስ እግር ስር ኦሪሌ አሁንም በሚገርም ሁኔታ ፕሬዠር ተከላክሎ ያቺ ኳስ ዶኩ ጋር ደረሰች። ዶኩ ያችን ኳስ ድሪብል እያደረገ ቤን ዋይትን ከቀኝ የመከላከል ክንፍ ቦታ ላይ ይዞት ወደ መሃል ወደ ፔናልቲ ቦክስ ውስጥ ይዞት ይገባና ያችን ኳስ ወደ ዋይድ ክንፍ ደግሞ ያሻማታል።
በዚህ ሂደት ውስጥ ግን ሴሜኞ ደግሞ ወደ ቦክስ ሲሮጥ ሄንካፔ ቦታውን ከመከላከል ይልቅ ሴሜኞን ተከትሎ ሄንካፔም ፔናልቲ ቦክስ ውስጥ ይገባል። ሶ የሃን ክሮስ ለመከላከል ግዴታ ውስጥ የሚገባው ጋብርኤል ማጋሌዝ ይሆናል ማለት ነው። የግራ መሃል ተከላካይ ቦታ ላይ ኖርማሊ ዊኒድ ጋብርኤል ማጋሌዝ ፔናልቲ ቦክስ ውስጥ፣ ምክንያቱም ክሮሶች ሲደረጉ ያን ክሮስ ለመሻማት በጭንቅላት ያን ክሮስ ለመከላከል ተስማሚ ከሚሆኑ ተጫዋቾች መካከል አንዱ ጋብርኤል ማጋሌዝ ስለነበረ ማንቸስተር ሲቲ በዚህ ረገድ ተሳክቶላቸው ነበረ። አሁንም በኑኔዝ አማካኝነት ድጋሚ ከቀኝ ወይም ደግሞ ከግራ በኛ የመከላከል ክንፍ ቦታ ላይ የተሸማች ኳስ ድጋሚ ኦሪሌይ ለራሱ ሁለተኛ ግብ ለቡድኑም ሁለተኛ ግብ ማስቆጠር ቻለ። እንግዲህ ከዛ በኋላ አርሰናል ጨዋታውን ለመቀየር እጅግ በጣም የዘገየ ውሳኔዎችን በሚካኤል አርቴታ በኩል ቢወስንም በት ኢት ዋዝ ቱ ሌት። ኢትስ ካፕ ፋይናል የዋንጫ ጨዋታ ነው። የዋንጫ ጨዋታን 2-0 ተመራህ ማለት ከዛም በኋላ ሲቲ በሚፈልገው መንገድ ያን ጨዋታ ለመሄድ ለመተግበር ይችላል ማለት ነው። ከዛም በኋላ የሲቲ የመከላከል ሁኔታ እጅግ በጣም የሚገርም ነበር። እንደነገርኳችሁ ነው። ሞር ታክቲካል አናላይሲሱን ስነግራችሁ ሲቲ አርሰናልን በሃይ ፕረስ እና ቢልድ አፓችንን ለማክሸፍ ነበረ ያሰቡት። ፉልባኮቻችንን እና ዲፕ ሚድፊልደሮቻችንን ራይስ እና ዙቢሜንዲን በደንብ ፕረስ ያደረጉ ነበር። ውጤቱ ደግሞ አርሰናል ኳስን ከኋላ መስርቶ እንዳይወጣ ያደረገው ሆኗል። ሁለተኛው ነገር ደግሞ የሚድፊልደር ዶሚናንት ነበር፣ የመሃል ክፍሉ ዶሚናንት። ቅድም የነገርኳችሁ ነገር ነበር። እዚህ ቦታ ላይ ኤብሪቼዜ አለመኖሩ እንግዲህ የመሃል ሜዳ ኮንትሮሉን እንድናጣ ሆነናል። ምክንያቱም ሮድሪ እና በርናንዶ ሲልቫ ሁለቱ በጋራ 143 ፓሶችን ሲያደርጉ የአርሰናል ሚድፊልደሮች ግን 63 ፓሶችን ብቻ ነበር ማድረግ የቻሉት። ሁለተኛው ፖይንት ቅድም ነግሬያቸዋለሁ። የሲቲ የክንፍ ተጫዋቾች ዋይድ ኦቨርሎድ እያደረጉ እንግዲህ የአርሰናልን የመከላከል ተጫዋቾች ሲለጥጧቸው እና አስፈላጊ ኢምፖርታንት የነበሩ ክሮሶችን ሲያደርጉ ተመልክተናል። የአርሰናል እጅግ በጣም የተሳሳተው ነገር ምንድን ነው? ጥሩ ስታርት ነገር ጥሩ የሚባል አጀማመር ጀምረን ነበር፣ ነገር ግን ክሊኒካል አልነበርንም። ይህን ኳስ ማስቆጠር አልቻልንም። እንግዲህ በቢልድ አፕ ጊዜ ደግሞ በሲቲ ፕሬዠር በተደጋጋሚ ቢልድ አፓችን ይሰበር ነበረ። የተሳካ ቢልድ አፕ ማድረግ ስንቸገር ተመልክተናል። የኳስ ማቀበያ መንገዶቻችንን ብሎክ ሲያደርጉት ተመልክተናል። የዴክላን ራይስን ከቲሙ ዴክላን ራይስ በግሉ ባይዘዌ እዚህ ጨዋታ ላይ ከተሸናፊ ቲም ጋር መጠራት የሌለባቸው ሁለት ተጫዋቾችን ለመጥራት ያክል ዊሊያም ሳሊባ እና ዴክላን ራይስ ከዚህ ቲም ጋር እንግዲህ መጣራታቸው ያሳዝናል። ምክንያቱም ትላንት ስፔሻሊ ዊሊያም ሳሊባ ኤርሊን ሃላንድን ኪሱ ውስጥ አስቀምጦት ነበረ ያመሸው። ነገር ግን ሊስን የአንድ ተጫዋች ብቻ ቤስት ፐርፎርም ማድረግ ምንም ጥቅም የለውም። በአርሰናል በኩል እጅግ በጣም ትልቁ ነገር የነበረው እንግዲህ እንደነገርኳችሁ ትላንትናው ጨዋታ ላይ ተናግሬ ነበር። ፈርስት ሃፍ ላይ ሚካኤል አርቴታ 2 ጎል እስኪቆጠረበት ድረስ ሪያክት ማድረግ አልፈለግም። ኦኬ 1 ጎል ተቆጠረብህ፣ ቼንጅ አድርግ ተጫዋቾች። ስፔሻሊ ማርቲኔሊ እዚህ ጨዋታ ላይ አስፈላጊው ነበረ። ብሬክ እንኳን ማድረግ ብንችል የትላንትናው ጨዋታ ብሬክ ማድረግ አልቻልንም። ቢልድ አፓችን የተሳካ አልነበረም። ብናደርግስ ኖሮ ግን ነበረ ብናደርግ ቡካዮ ሳካ ትላንት ባሳየው ፐርፎርማንስ ነበር ወይ ጨዋታው ላይ ልዩነትን መፍጠር የሚችለው? ዳውት አለኝ፣ እርግጠኛ አይደለሁም። ብሬክ ሁላ ብናደርግ ግብ ማስቆጠር እንችላለን ብዬ አላስብም። ፑር የሆነ ቡካዮ ሳካን ተመልክቻለሁ። ቡካዮ ሳካ አይ ቲንክ ታይም ድሮፕ መደረግ አለበት ካሁን በኋላ ድሮፕ ቡካዮ ሳካ ስለሆነ ብቻ ሪስክ መውሰድ አለብን ብዬ አላስብም። ምክንያቱም ቻንስ መስጠት ያለብን ተጫዋቾችን ቻንስ መስጠት አለብን። ከሞን ዶመን ምን መስራት እንደሚችል አሳይቶናል። ቡካዮ ሳካ ላይ ጥላቻ አይደለም፣ አይ ላይክ ቡካዮ ሳካ። ለዛም ነው የትላንትናው ጨዋታ ላይ ተጽዕኖ እንዲፈጠር ከምፈልጋቸው ተጫዋቾች መካከል ብዬ ግንባር ቀደምነት ቡካዮ ሳካ ላይ
ያነጣጠርኩት። ያ ሁለተኛው ነገር የ8 ቁጥር ቦታ ላይ ካይ ሃቨርትዝ መጀመሩ ምንም አይነት ሚና ካይ ሃቨርትዝ የትላንትናው ቲም ላይ አድ ለማድረግ ሲሞክር አላየውም። ሆልድ አፕ ፕሌይ መጫወት አልተችም። ምክንያቱም አርሰናል ቢልድ አፕ ማድረግ ሲያቅተው እንግዲህ ረጃጅም ኳሶችን ለመጠቀም ሲያስብ ነበረ፣ ረጃጅም ኳሶችን ለመጣል ሲያስብ ነበረ። ነገር ግን ያን ኳስ ሆልድ አፕ አድርጎ መቆየት ሲሳነው በተደጋጋሚ በሲቲ የመከላከል ክፍሎች ቡሊ ሲደረግ ነበረ። እንትን ያለው ዮኮሬስ ፈርስት ሃፍ ላይ ደህና የሚባል እንቅስቃሴ እያደረገ ነበር፣ በኢነርጂው ምናምን የተሻለ ነበር። ሰከንድ ሃፍ ላይ እንግዲህ ጠፍቷል። በነዚህ በመሳሰሉ ችግሮች እንግዲህ አርሰናል የካራቦ ካፕ ከ33 ዓመት በኋላ ማሳካት የምንችልበትን እድል ሳናሳካ ቀርተናል። ሚካኤል አርቴታ ያው የትላንትናው ቪዲዮ ላይ ተናገር ያለው መምህሩ ከደቀ መዝሙሩ ነውና ነገሩ። ፔፔ ጋርዲዮላ እንግዲህ ለ5ኛ ጊዜ ካራቦ ካፕን በማንሳት ስሙን በደማቅ በፕሪሚየር ሊግ ወይም ደግሞ በእንግሊዝ እግር ኳስ ላይ መጻፍ ችለዋል። ሚካኤል አርቴታ ግን አሁንም ከፔፔ ጋርዲዮላ ብዙ መማር ያለበት ነገር አለ ብዬ አስባለሁ። የትላንትናው ጨዋታ ላይ ቶሎ ሪያክት ማድረግ ሲሳነው ድጋሚ በደቀ መዝሙሩ እንግዲህ የተበለጠበት ጨዋታ ሆኖ አልፏል። ከዚህ ግን በደንብ ደግሞ እርግጠኛ ነኝ ሚካኤል አርቴታ ቶሎ መማር የሚችልና ቶሎ ስህተቶችን መቀየር ወደ ጥሩ ነገር ይሄን ሪዛልት ወደ ጥሩ ነገር መቀየር የሚችል አሰልጣኝ እንደሆነ አምናለው። ሊስን አርሰናላውያን ሀፕን አድርጓል። ምንም መቆጨት የለብንም። ካራቦ ካፕ ፕሪሚየር ሊግ ኢዝ ካሚንግ። ነገር ግን ዋናው ነገር ይሄኛው ውጤት የፕሪሚየር ሊግ ጉዟችንን እንዳያሰናክልብን መጠንቀቅ ያለብን ይሆናል ማለት ነው። እንግዲህ የዛሬ የመጣሁበት ርዕሴን ይመስላል። ከተመቻችሁ ላይክ አድርጉ። ከዛ ኮመንት ላይ ደግሞ የምትፈልጉትን ነገር ወይም ደግሞ የተሰማችሁን ነገር ወይም ደግሞ እኔ ካነሷቸው ፓርቶች የማትስማሙበት ነገር ካለ እባካችሁን ኮመንት ሴክሽን ላይ የእናንተ ነው፣ እንወያይበት። ትላንት ከሁለት ከሶስት ከማንቸስተር ዩናይትድ ደጋፊዎች ጋር የመከራከር ዕድል አግኝተን ነበረ። እነሱ የትላንቱ ጨዋታ ላይ አርሰናል ለሃላንድ ትኩረት ስለሰጠ ነው ይህን ጨዋታ የተሸነፈው ወይም ደግሞ የመከላከል ክፍል ተጫዋቾቹ ሃላንድ ላይ ትኩረታቸው ሃላንድ ላይ ስለነበረ ኦርዊሌ ተረስቶ ነው ይሄ ስህተት ወይም ደግሞ ይሄ ግቦች የተቆጠሩት ብለዋል። በእኔ በኩል ግን ይሄ እጅግ በጣም ከእውነታ የራቀ ሃላንድ ሁለቱም ጎል ላይ ምንም አይነት ኮንትሪቢሽን ያልነበረው ይልቁንም የኛ ተጫዋቾች የቡካዮ ሳካ ራሱ ያን ኳስ ተከላክሎ የቀማውን ተጫዋች ደግሞ ትራክ ባክ አድርጎት እኮ እስከ መጨረሻ እስከ ፔናልቲ ቦክስ ድረስ እኮ መመለስ ችሏል። ግን ስዊች ኦፍ ባደረገበት ጊዜ ላይ ቡካዮ ሳካ ሲበሳጭ እዛ ጎል ከተቆጠረ በኋላም ተመልክተነው ነበር። ኤኒዌይስ ይህን ይመስላል የዛሬ ቪዲዮ። ስለተመለከታችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ አም አውት ፒስ። ካም ኦን ዩ ገነርስ።